እየጠበቅንሽ ነው። አውሪ። ሰላም አላወራ ይታባሽ ገኒ በስማም ተናደድኩ። ገና ጣራ ላይ ትወጫለሽ፣ ትናደጃለሽ። አላህ ታፕ ታፑ 10 ሺህ ገባ። እኔ እኮ ታስቁኛላችሁ። አይስ ሶፍት አላመጣውም ደግሞ እናቴ ልዝረከር ካልወጣሽ ይሁን። አዎ ኪራ፣ ኧረ ቆይ ጉድ ልንገራችሁ። በጣም ብዙ ታሪክ መጥቷል። ግን ዩቱብ ላይ በሰራው ደስ ይለኝ ነበር፣ ዩቱብ ላይ ስለ ቲክቶክ። ኤኒዌይ ቲክቶክ አሜሪካን ገዝቶታል 80%። ኦኬ እዚያም 20% ብቻ ነው ቻይና እዚህ ላይ ያላት ማለት ነው። ጋይስ በጣም መጠንቀቅ ያለባችሁ ነገር፣ በጣም ከባድ ጊዜ እየመጣ ነው። የቲክቶክ ደግሞ ነገር እንደሰማ ነው ከሆነ ትርጉም ያስፈልገው መልክ የለ አከሌ ነኝ እኔ ያልነበርኩም ያ ምናምን የለም። እንዲህ ቁጭ እንዳልሽ ተሰብሮ ነው የሚገባልሽ። ምን አልሽ? እንዴ ሞም ግዢው ላይ ዩኤኢ አለበት ወይ? እኔ እንጃ ማማ። እንዴ ዴሊ ፋሽን አያ ረቢ ደሊናኮ በስንት ጊዜ ያየሁሽኝ እኔ ቆንጆ። እንዲያውም ዱባዮች እኮ እንዲያውም ኃይለኞች ናቸው። አይ ቲንክ የአሜሪካኑን ስሙ ቆንጆ የአሜሪካ በር ሰብረው ሎኬሽንሽ አለ ሎኬሽንሽ አለ። በተለይ ደግሞ ያ መንግስትሽን ያንን የሀገርሽን መንግስት መናገር ይቻላል፣ ማውራት ይቻላል። ያ ግን ያንቺን ክስ ጉዳይ ራሱ እዛው ላይ የሚወስነው ኤአይኤ ቤአይኤ ምናምን ኤአይኤ ኬኤ ኤአይ ምናምን ያላችሁት እነሱ ናቸው የሚወስኑት። በቃ ኢንሰከንድ ተጠናቆ ትያዣለሽ ማለት ነው። አሜሪካን ያላችሁት በሙሉ በተለይ ደግሞ ሌላ ታፕ አድርጉና 20 ሺህ ግቡ። አላወራ ባቸዋልኩ እልክልሻለሁ። እኔ ስለ እንትናችሁ ነው የሰማሁት፣ ስለ አሜሪካኑ ነው። የአሜሪካን 2 ታዋቂ ሄደ ማለት ያው የመንግስት እንደገዛው ነው የማውቀው። የሰማሁትን ነው ሰው ነው የሚላከልኝ። ታፕ አድርጓ እንዲቋረጥ ትፈልጋላችሁ? ኤኒዌይ ይሄ ዳኛ፣ ከሳሽ፣ ተከሳሽ፣ አጣሪ ኮሚቴ ምናምን የለም። ፍርድ ቤት ትርጉም ጠበቃ ምን ጥርቅስዬ አይቻልም። እሱ ብቻ አይደለም ስናወራ በኃይለኛው እንደዚህ ቀረ። እኔ ራሴ አሁን ካሁን ጀምሮ እንዲህ ነው የምለው። እንዲህ ናችሁ ደህና ናችሁ ወይ ምናምን ነው የምንለው። መጮህ የለ ኢቭን መራገጥ የለ የተለያዩ ነገሮችን ማድረግ የለ። ኢቭን ከምትይዟቸው ማንኪያ፣ ሹካ፣ ስለት ምናምን መጠንቀቅ አለባችሁ። አንድ እሱ ኦኬ። ሁለተኛው ስለ 2 ሀገሮች በተለይ እስራኤል ፍልስጤምን ላይ ወጥተሽ ጣጣ ብቲ አለቀ፣ ተዘጋ፣ ላንቃሽ ተዘጋ። ምክንያቱም እስራኤል ናት ግማሹን የገዛችው። ኤአይ ናት ይህንን ሁላ
የምትሰራው ኤአይ ናት። ኤአይ ናት የምታስረክበን። ኤአይ ታስረክበናለች። አንቺ ጂጂ ወይ ምን ላርግ? ቢኒያ ምን ላርግ? ታፕ ታፕ አርግ። ሙጃ ይቅርታ፣ በቃ ወሰዱን እነዚህ ሰዎች። ሙጃ ትርጉሙን ያውቁታል። በቃ ገባን እኮ ሙጃ ያውቁታል ትርጉሙን። ሙጃ ማለት የኔ ጣፋጭ ማለት ነው። በነገራችን ኤአይ ሙጃ ማለት የኔ ቆንጆ ስዊት ማለት ነው። አቆም አለበት። ሰው ጠመደ። ውሸት ቀድሞ ኢንፎርሜሽኑ የደረሳቸው ሰዎች አሉ። ገባችሁ? እኔ አልደረሰኝም። አሁን ዛሬ ገና ጠዋት ነው የሰማሁት። ምን ማድረግ አለብን፣ ምን ማድረግ የለብንም፣ ምን ማድረግ የለብንም ካላችሁ ብላችሁ ካልጠየቃችሁ በስተቀር የኔ ቆንጆ አሁን ሳንፈልግ ኬአይ ቤአይ ጤአይ እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ እድሜያችሁን ያርዘመው። ይህንን አፕ የሰራ ሰውዬ ቴክኖሎጂ ማነው ስሙ የሰራው? ይህንን ኤአይ ያመጣልን ማን ነው? ያ ጄጄቢቲን ማን ያመጣልን? እድሜያችሁ ይርዘም። አሁን ነው ገና ማን ይሰራልን? ታውቁታላችሁ። ኤሎና ማስክ ነው። እድሜ ይርዘም፣ ተባረክልን። ያ ከዚህ በኋላ እንክሰስ አንካሰስ የሚል ነገር የለም። ራሱ ኤአይ ይከስሻል። ኬአይ ኤአይ ቤአይ እነሱ ይከስሻል። ጄጄቢቲ እና ኤአይ ተባብረው ያ እንጥሩጥስ ትወርጃለሽ። ያ በብር የማይገመት ቅጣት ነው የምትቀጭው። አሁን ሰሞኑን አይታችሁ እንደሆነ ብዙ ቲክቶከሮች ከምናውቃቸው ታዋቂ ጎበዜኔ ጀግና ዴሊ ጎበዜኔ እናት ብዙ ታዋቂ ሌላም ታሪክ አለው። የአሜሪካን ታዋቂ የምትላቸው ተጫዋቾች በሙሉ ቀንሰዋል፣ የሉም። እሱ ብቻ አይደለም፣ ሌላም ችግር አለ። ያ ሌላም ችግር ታፕታፕ አድርጉ ልጆች። ሌላም ችግር አለው። ችግሩ ምንድነው? የትም አታመልጭ። የትም አታመልጭ። የኔ እናት ተማሪ የምልሽ ለዛ ነው። አዳሚ ተማሪ ያ ስልሽ ሰብሮ ነው የሚገባው ስልሽ በየሀገሩ ሰብሮ ነው የሚገባው። ከዚህ በኋላ ጣጣ ምናምን ጦርነት ምናምን የለም። አሚንዬ ዛሬ ማን? አዎ ዛሬ መጨረሻ ተሰዳደቡ። በተለይ በአውሮፓ፣ በአሜሪካ፣ በአረብ ሀገር ያላችሁ አዚያ ይህን ከቻይና ጋር በሙሉ ተፈራርመዋል። ግን በጣም የሚገርመው ቻይና 18% ብቻ ነው ያላት በራሷ ንብረት። እኔ ብዙ ጋር ማልናገራቸው ነገር አሉ። ኢቭን ጊፍተሮችንም ግለሰቦችንም የሚነካ ነገር ግን እኔ እዚህ ጋር የለው የሚያገባኝ ነገር የለም። ሳሙኝ፣ እንዲያውም ሳሙኝ፣ አሚንዬ ሳመኝ። ምክንያቱም ብሩ ይምጣና ከዛ በኋላ እንነጋገራለን ከመንግስት ጋር።
ነው ብሩ እጃችን ላይ ግባ ነው የኛ አላማችን። ለክሪስ ብራውን እና ለካምፓኒው አይ አረብ ጌታ እንኳን እንግሊዘኛ ሙዚቃ አልወደድኩኝ ተሳስቼም ዘፍኛ አላቅም። ገባችሁ? እኔ የእንትናን እዘፍናለሁ የእብስቴን ማናት ስሟ የእንስቴን የሽመቤትን ከጎንደር መጥቶ የሚጠይቅኝ የለም መችስ የለም አለ አድነኩሽ ቆንጆ እሱ ደግሞ የሙዚቃው ደግሞ ገንዘብ ነው። $1 ሚሊዮን ምናምን ነው የምትቀጭ ነፍሴ ካልሆነ በእስር ወደ እስር ቤት ሙዚቅ ኢንዱስትሪ ማለት ነው። እንደዛ ነው። በቀደምታ እዚህ ጀርመን ውስጥ ከትላንት ወዲያ ነው አሉ ቤተሰብ ናቸው ቲክቶክ ላይ ቁጭ ብለው ሰብሮ ነው ፖሊስ የገባው። እስቲ ካለ እስቲ ቆይ እኔ ደግሞ እዚህ ላይ ነው በቃ እንትን የምለው ችግሬ እንጂ አሳያችሁ ነበር።